ቁጭ ብላ ታው እንዴት ይልኝ ቀብሩ ሰዓት አላየሽም? ነይ ወደ መቃብሩ አፈር ሲበተን ላይቭ እያየው ነበርና ልጁ መጥቶ ወደ ሳጥኑ አፈር ሲበተን እሷ በግድ ከኋላ እኮ ነው ተጎትታ መጣ አፈር እሱም አልበትንም ብላ ነው የተመለሰው። አይታስ ቄሱ አፈር እንትን ሌላቸው አስክሬኑ ላይ ሊበትኑ እንትን ሲሉ እሷ ተፈልጋ ነው የመጣችው። የለችም ልጁ መጥቶ በተነ እሷ ተፈልጋ ከኋላ መጣችና ግን አልተጠጋችም። ግራና ቀኝ ይዞ አጇቋሚዎች ነበሩ። ይዘዋት መልሰው ይዘዋት ላጣሉ። ፍጥነታቸው ደግሞ ሲቀብሩት ለምን እንደተፈጠነ እንደዚህ አይነት ችግር ካለ ለምንድን ነው ያልቆየው? ሆስፒታል ውስጥ ለምንድን ነው ያልታየው? ይሄ ነገር ነው ሞቷል ስትል የሆስፒታል ደንብ የለም እንዴ? ምርመራ አልተደረገም እኮ ቀጥታ እንትን ወደ እንትን የገባው ተፈጣጠኑ። ምክንያቱም ምንም ነገር እንዳይገኝባቸው የሰቡት ነገር ይመስል ትክክል። ትልቁ ልጁም የእሱ አይደለም ይባላል፣ ግን እውነት ነው። እውነቱ ውሸት አልታወቀም፣ ግን እንደዛም እያሉ ነው። እሱኛውም ቢሆንም ባይሆንም የልጁ አለቃቀስ ያው ትንሽ ያሳዝናል። አይደለም ነው ልጁ አዝኗል፣ በጣም ተሰምቶታል። ሶስቱም ሀገር እንትን ይላል ይናገራል። ባይሆንም ቢሆንም ያው ያሳደግከውም ቢሆን ጥሩ ሰው እስከሆንክ ድረስ ሊያዝንልህ ይችላል። ግን ግዴታ ነው ግዴታ ነው እንዴ! እኛ ማንም እንደዚሁ እንኳን ላየነው ኢትዮጵያ ሕዝብ እኮ ያዝናል። እኛ ብናውቀው እኛ እንደዚህ ያደረገን እነሱ እንዴት ነው አይነት ስሜት ያልተሰማቸው ነው ጥያቄው። የሴፉን ላኩልኝ ድረስ በጣም ወደ ላይ መሄድ አለብኝ። መጀመሪያ ሞቶ የገና ሳይቀበር የሰጠውን ኢንተርቪው ከዛን ዛሬ የሰጠውን ማብራሪያ ኮምፔር እናደርገዋለን። ተናግሯል። ከዛ በፊት ተናግሯል። ምክንያቱም ቀብሩ ላይ አልናገርም አለ ተብሎ እንትን ተብሎ ነበረ። እሱና እንትና ናቸው አልናገርም ያሉት ቤዛይት የሚለው ከቀብሩ በፊት ኢንተርቪው ተደርጎ ነበር ተደውሎለት። ኦኬ ቤዛይት የሚሏትም እኮ አርቲስት ተጠርታ ንግግር እንድታደርግ እሷም እንደ ሴፉ አላረግም እኮ ነው ያለችው። ቢን ያለችው ያን ያህል የማይገለጽ ሰው ሆኖ ነው። ስለሞቱ ምን ታወራለህ እኮ አንዳንዴ እንትን ይላል እኮ። ግን ይሄ የተለያየ ኢንፎርሜሽን የሰጡት ነገር ይሄ ይሁን ብለህ የምታልፈው አለም ያ አይመለስም። አይኖ ነፃነት ግን ምንድን ነው እንደዚህ የተለያየ ኢንፎርሜሽን እንደዚህ ማለት ለምን አይናበቡም? ኦኬ ኦን ታይም እንኳን ኢንተርቪው እንኳን ሰጥቶ ቢሆን ኦኬ ገባ። ግን በጣም በተለያየ ጊዜ ስለሆነ ደረጀ ምን እንዳለ ያውቃል። ገባ። ሰይፉ ሰምቶታል። ቢያንስ ሰይፉ ደረጀ ራሱ ታርጌቱ ሳይከተውም ነገር ህዝቡ ሌላ ጥያቄ አይመጣበትም። ህዝቡን በአዲስ ለማስነሳት ነው ይሄ ነገር ፖይንቱ ወይስ ለማረጋጋት ነው? ምንድን ነው አሁን ታርጌቱ? ያልገባኝ ምን አለ ሚዲያው ሁሉም እጁ ላይ ነው አለ። አስቀየሰ በሾር ነው እየነገረን ያለው የሚስቱ ቤተሰብ ነው የገደሉት እያለን እኮ ጁሱ ለዛ ነው ሜንሽን የተደረገችው። ያው ጁሱ ለሜንሽን የተደረገው ለዛ ነው። ሆስፒታሉን ነፃ ያወጣል ማለት ነው ጁሱ ከሆነ። እኔም የገባኝ እኮ ይሄ ነው። ጁሱ ላይ ፎከስ በጣም የተደረገ እንዲደረግበት ነው የተፈለገው። ገባሽ? ጁሱ ላይ ነው በቃ አስመለሰው አለ። ገባሽ? አሁን ምንድነው ሰው የሚያስበው ቴንሽን ምንድነው? ይሄ ጁስ ምናልባት የተመረዘ ሊሆን ይችላል ኤክስፓየርድ ምናምን ብቻ የሆነ ሰው እንዲጠርጠርና ነገሮችን ከሆስፒታሉ ጋር እጃችሁን አንሱ ነው። ገብቶሻል አይደለ? እጆቹን አንሱ ከሆስፒታሉ ጋር ምናምን የሚለውን ነገር እንደዛ ለማስመሰል ወደ ጁሱ ላይ ነው ፎከስ ያደረገው ይመስለኛል። እና ያንን ነው የሚገርመው እኮ ሴፉ ለሆስፒታሉ ለመከላከል እንኳን አንድ ወጥ የሆነ አቋም አለ። በነገራችን ላይ የሞተ ጊዜ ራሱ በዕለት ሁለት ሰይፉ ኢንተርቪው ተደርጎ ነበር አይደል? ያንን ላኩልን ጋይስ። ይሄንንም ሶስቱንም ኮምፔር እናደርገዋለን። ሰምታችሁ ከሆነ ደግሞ የተናገረው ነገር ነበረ። እሱን ላኩልኝ ኢንሳይደሮች። ሰምተሽ ከሆነ የቀብሩ ጊዜ ሴፉ ለምን ያውራ ሲባል ሴፉ ለምን እንዳላወራም ራሱ በደንብ መታወቅ አለበት። አሁን በተለይ ምክንያቱም ሴፉ ወጥቶ አልተናገረም። ታዲያ አንድ አፉ በይኝ ቆይ ልጨርስ እና ምን መሰለሽ ሄሉታ ይህንን ነገር አንድ ወጥ በሆነ አቋም በአንድ ወጥ በሆነ አማርኛ ለሆስፒታሉም ሊከላከል አልቻለም። ራሱ እዛው ሁለት ምላስ ሆነና ተፎገረ።
ገባሽ? ያ ብቻ አይደለም እንዳልሽው አሁን ዞኖች ቢጣሉ የሚጎዳው ዞሮፋሩ ነው። ልጁ እግዚአብሔር ነፍሱን ይማረው አልፏል፣ በማንም ጉዳት ይሁን። ግን እንዳልሽው የነፍስ ጓደኛንን አብረን በልተናል፣ አብረን ጠጥተናል፣ ብዙ ነገር አሳልፈናል ካሉ እንዳልሽው ቢያንስ ጥቁር መልበስ ማንን ገደለ? አንድ ሁለተኛ ነገር ኢቭን ኢፍ ካየሻቸው ለህዝቡ ምስጋና እናቀርባለን ፍቅራችሁን ስለገለጻችሁልን ለነፂ ስላዘናችሁ ብለው ኢቢኤስ ላይ ነሉላ ሌሎችም እንዮናስ ተቀምጠው የነበረው ጥቁር በጥቁር ለብሰው ተቀምጠው ነበር። ግን ሴቶቹ ቢያንስ ጥቁር ሻርፕ እንኳን ጸጉራቸው ላይ ጣል አላረጉም። እና ለቅሶ በኋላ ከሰማችሁ ጥርሷን አሟት ምናምን የሚል ወሬ ነበረ። አይ ቲንክ በዛም የሆነ ነገር ያው ማስወራት ስለነበረባቸው ያን ነገር እንዲወጣ ያደረገችው እሷም አውቃ ነው ለማለት ነው። ያው ያዘነ ሰው ያስታውቃል። ወደ ዶን ዴንታል ክሊኒክ ሊወስዷት ፈልገው ይሆናል ማስታወቂያ የሚሰሩት አሽቃባጩላ። ጥርሷን ቀርቶ ምኗን ቢያማትም የልጆቹ አባት ነው፣ ግማሽ አካሏ ነው፣ አብሯት ኖሯል። በቃ ኢቨንስ ቢለያዩም አይ ቲንክ እኔ ቢለያዩም ልጆች እስከወለዱ ድረስ ሀዘን ነው ማለዘን ልጅ የእግዚአብሔር ስጦታ ነው። ልጅም ባይወልዱ አብረው ብዙ ነገር አሳልፈዋል፣ አብረው ኖረዋል። ይሄ ሰው ደግሞ ዳግም ላይ መለስ ነው እስከ ዘላለሙ ያሸለበው። አይ እንኳን የቅርብ ሰው ሩቅ ያለ ነው እንኳን ምን ያለው ኮንፊውዝ ውስጥ ይገባል። በጣም የከበደን ለእነሱ እንዴት ነው እንደዚህ የቀለላቸው? በዛ ላይ ደግሞ አየሽ እሱ በጣም ታዋቂ ጥሩ ነገር ስለሰራ ጥሩ ነው ያገኘው። እንደነሱ ይሄ ክፍያው ምናምን በሌላ መንገድ አግኝቶ አይደለም፣ በራሱ ጥረት ነው። ህዝቡም ደግሞ ይወደዋል። ያንን ያዩ ያው በመሄዱ ደስተኛ ሊሆኑ ይገባል። ማለት የሚፈልጉት ቦታ ፖዚሽኑን ምናልባት ፈልገው ሊሆን ይችላል ነው። ሁሉም ያላዘነለት እስኪመስል ድረስ ነው። በጣም ነው የሚያሳዝነው። ኢትዮጵያ ደግሞ ችግር ነው በጣም። የሞተው አሁን በጁሱ ተመረዘ ነው ወይስ በጉበት ነው? ሄሎ ኦሬዲማ ጉበት ህመምተኛ ነበር አይደለ? እነሱ እንግዲህ እንደተናገሩት ጁስ አለና ጁስ ሲጠጣ አስመለሰው። ከዛን እዛው ጋር ፌንት ነቀለ። አምቡላንስ ሲጠራ ኦሬዲ እንደሞተ እንትን ብሏል። ግን ቤተሰብን ለማረጋጋት ሲሉ ብቻ ኦክሲጅን ተክለውበት ይዘውት ሄዱ። ከሞተ በኋላ ኦክሲጅን መሞቱን ተነገረ እና አምቡላንሶቹ እዛው ሆስፒታል የነገሩት እኛ ቤተሰብን ለማረጋጋት ነው እንጂ እኮ እዛው የወደቀበት ላይ እንኮ አርፎ ነበረ አሉን አለ ሴት። ያም ሆነ እኮ አሁንም በዚህ በኩል እንኳን ቢሄዱ በትክክለኛ አሟሟት በበሽታው የሞተው ነገር አይደለም ማለት ነው። አሁንም ራሱ በሌላ ለምን ፎከስ አታረጉም? ድምፅ ምናምን ለዜና አንባቢነት ነው እንደ ሰው የሚፈልጉት። ህንድ አልሽኝ ሄዶ ዝም በያቸው አይቼዋለሁ። ዝም ብለው ፎከስ ቶፒኩ ላይ ፎከስ ለምን አታረጉም? የሰው ድምፅና የሰው እንትን የምታረጉት ግን ከአሜሪካን ሁሉ ተቀጥሮለት ነበር እኮ ሄሉ ዶክተር ምናምን ተብሎ ከህንድ ሀገር እኮ ሄዶ ነበር አሉ። በዚህ ምክንያት ስሙ ጥሩ ስለተነሳ ይህን ስሙን እንዲጠቀምበት ሆስፒታሎቹ ላኩት። ገባ ያ እና ማላረገም ላይ ነበረ ፎከሱ። የሚገርም ነገር ሴፉ ድሎም ካለው ጋር ነው። ለዚህ ነው ሀብታም የሆነው። ምንም ሆስፒታሉ እጁ ከሌለበት በራሱ ጊዜ ያጠረዋል። ምን ያሽቃብጧል? 3 አይነት ሁሉ 30 ዓመታችን ነው ጓደኝነት ምናምን ብለው ነው ሁሉም እኔንም ማውቀው ነው የሚጣሉት። የማንን ምናምኖታል አልን ጠፋል ይወት ግረቁ ያጋባ ነው። በጣም ነው ግራ ራሱ ሰይፉ የቀብሩ ዕለት ነው። ከቀብሩ በፊት የተናገረውን ኢንተርቪው ላኩልኝ። ከሰኔ ያለኝ ወደ ላይ ያለመሄድ ላኩልኝ። አሁን ዛሬ ትናንት የተናገረውና ያንን ኮምፔር እናድርገው። ደግሞ የትኛው እሱ ብቻ አይደለም እኮ እሱ ብቻ ሳይሆን አንድ ዶክተር እንዴት ነው ኮሪደር ላይ አይታ ሞቷል ብለው የሚመልሱት? እንዴት ነው? ወይ መጣ አይደለ ከሞተ የሞተ ሰው አስክሬን ከመጣባቸው ወይ ለፖሊስ አሳውቀው ወይ አስፈላጊው ምርመራ እንዲደረግ ይደረጋል እንጂ ኮሪደር ላይ አይታ ሞቷል መልሱት አለች። ምን ማለት ነው? ገና ሳይቀበር በፊት ሰይፉ ራሱ የተናገሩን አወጣላችኋለሁ። እናንተ ሄዱበት። እኔ እንደውም እኮ የሚገርመኝ ነገር ጥርጣሬ ያለኝ እኔ ራሳቸው ሊቀድሉ የሆነ ውስብስብ ያለ ነገር ነው። ቀጥሻል የሆነ ሰው ኮንፊውዝ አደረጉት። አሁን ሴፉ ሁለት ምላስ ባወራበት ሚስጥሩ እውነተኛ ሚስጥሩ የሚገኘው ጓደኛው ጋር ነው፣ ያስናቀ የሚባለው ጋር
እሱ ጋር ነው እውነታዋ ልትገኝ የምትችለው። እሱን ደግሞ አያስተነፍሱትማ። ትቀልዳለህ እንዴ? እሱም በይ እሱን ህዝብ ጋር አይደርስም። ትክክል። ይኸው እስካሁን ማን ጠየቀው? ህዝብ ጋር አይደርስም። ምክንያቱም ተጠያቂ ያደርጋል። እሱን ካቀረቡት ተቀጣጥረን ነበር ሞት ቀደመ አሉ። አይገርምም? ተነጋግረው ከውጭ ገባሽ፣ ከመጋረጃ ጀርባ ተነጋግረው መጥተው ሚዲያው ላይ በቃ እንደ እንግዳ ይጠራዋል። በቃ ያለውን ነገር ዲቴል እንደ አዲስ በቃ እኛ ምንም በቃ ማናቅ ፋራ ምናምን ይመስለዋል ፐብሊኩ። ገብቶሻል? ያለው ህዝብ ምንም ያውቅ እንዴ ተነጋግረው እንደገቡ እኮ ምንም ያስታውቃል። ተናቧል እንትና ማንጋ ነው ባለፈው እናቱ ቤት የደረስንበት ቤት ይባባላሉ። ታውቂያለሽ? አብረው ሄደዋሉ። አሁን እዚህ ጋር እኛ እንደማና የሆነ ጆካ ሲሰሩ ማለት ነው። ምንም ነገር እኮ ነው በቃ የሆነ በጣም እኮ በቃ አሁን እዛው ተመካክረው የሆነ ነገር አርግተው መጥተው አንቺን እንደ አዲስ እኛ በቃ ተመስጠን አንደኛ በቃ ሆስፒታል ለማስዳት እንደመጣ ግልጽ ነው። በቃ ምንም ጥያቄ የለው። ህዝቡን እንደጅን ነው የሚያዩት። ነገር አንድ ተመርዞ እንደሞተ እየነገረን ነው። ትክክል። እሱ ነው እኔ በኋላ ውድቅን ያለው ጊዜ እንኳን አልሰጠውም። እሱ እንደነገረን ሁለት ደግሞ ሆስፒታሉን ነው እያዳነ ያለው፣ ሆስፒታሉን እያጸዳ። እሱ ምንም ጥያቄ የለው። 100% ነው ሆስፒታሉን ነው ሆስፒታሉ ስሙን ለማደስ ነው። ሁለተኛ ነገር ጨላውን ተቀብለዋል። ገብቶሻል? ገንዘብ ያለበት ቦታ ላይ ይገባል። የትኛውም ገንዘብ አለ ሲባል ሴፉ አለ ሁሉም ቦታ ላይ ገባሽ። ሴፉ ጆተኒ እጅሽ ብቻ ካንጋሩ አይሆን እንጂ ለሚደረገው ነገር ላይ ሁሉ ነገር ይሳተፋል። ኢንሳይደሮች አርቲስት ምናምን የላችሁ? በውስጥ ኢንሳይደር ላኩልን። የሆነ ይህን ሰው ይህን ነገር ይመለከተዋል ካላችሁ ቁጥር ላኩልን። አውቃለሁ ማን የአርቲስቶችን ሁላ ቁጥር እንዳለ ትሰማኛለህ። ላክልኝ። ይህ ሰው ይመለከተዋል ካልክ ላክልኝ። ላይቭ ላይ ነው የምደውለው። አላባንት ነው ማስተላልፍለት እየደወሉ። የአስናቀን ቁጥር ያላችሁ ራሱ ላኩ። እሱን ነው ማንም ሰው እንዳያገኘው እንዳይጠይቀው የተደረገ የታፈነው አስናቀን ታፍኑ መረጃ እንዳያወጣ። ምክንያቱም ሚስጥረኛው ነው፣ የቅርቡ ሰው ነው፣ መረጃ እንዳለው ስለሚታወቅ ጠፍቷል አስናቀን። እሱ ከልጅነቱም ጀምሮ አብረው ረጅም ጊዜ ገባ ያለውን ልብስ እንኳን እየተቀያየሩ ነው። ሰርግ ራሱ ሕክምና ላይ እውቀት ያላችሁ ሰዎች እስቲ ጉበት ልክ ጁስ ስትጠጡ ያስመልሳል። እዚህ ላይ ኑና ማብራሪያ ስጡ። ሕክምናችሁ ላይ ማለት ኤቲስ እንትኑን የሕክምናውን ባህሪ ነው የምነግሩን እንጂ የማሽቃበጡን አይደለም። እሺ ያ ሕክምና ውስጥ ያላችሁ ሰዎች 800 ሰው ከ800 ሰው ይኖራል። አንድ ሰው አይጠፋም። ኧረ ይኖራል። ግን ጉበት እኔ ያስመልሳል ብዬ ዝም ብዬ ባላቅ እውቀቱ ባይኖረኝም ጉበት በፍጹም አይገናኝም ከማስመለስ ጋር። መድኃኒቱን ሳትጀምር መድኃኒቱን ሳትወስድ መጀመሪያዎቹ ሲምፕተሙ ነው፣ አንደኛው ምልክቱ ነው። የሆነ ምግብ ወዲያው እንትን የማለት ባህሪ አለው። ግን መድኃኒቱን መውሰድ ከጀመርክ በኋላ ይቆማል ይሄ ነገር። ይሄ ሰውዬ ደግሞ ህንድ ሄዶ ታክሞ ድኗል ተብሎ የተመለሰ ሰው ነው። እንትን እኮ ከአሜሪካን እኮ ዶክተር ተቀጥሮለት እኮ መጥቷል እኮ የተባለው እና